ሰላም ተማሪዎች እንዴት ናችሁ? እንግዲህ የ12ኛ ክፍል ባዮሎጂን ትምህርት ሀብለን ጀምረን ዛሬ የመጨረሻውን ክፍል የምናይበት ይሆናል። ስለዚህ የመጨረሻው የ12ኛ ክፍል ቻፕተር 6 is talks about climate change በተመለከተ የሚያወራ እና የሚያትት ነው። ስለዚህ ይህንን የመጨረሻውን ቻፕተር ዛሬ የምናይ ይሆናል ማለት ነው። ስለዚህ ክላይሜት ቼንጅን በምናይበት ሰዓት ላይ እስቲ ምንድነው ክላይሜት ለናንተ change ከማውራታችን በፊት what is climate ለናንተ ምንድነው? So climate is the average weather condition of a particular location over a long period of time. አሁን ልዩነቱን እዩ። ምናልባት ቴሌቪዥንን በመታዩበት ሰዓት ላይ አንዳንድ ጊዜ ዛሬ የአየር ትንበያ ይባልና ስለ አየር ትንበያ ይነገራል አይደል? ስለዚህ በዛ ላይ ምናልባት ሌሎች የእንግሊዘኛ ጣቢያዎችን በመታዩበት ሰዓት ላይ ዌዘር ብለው ሲያነሱ ታያላችሁ። ዌዘር ማለት ዕለታዊ ነው በዋናነት ማለት ነው። ስለዚህ ይሄ ዕለታዊ የሆነው ነገር ይመዘገብና ከዛ በረጅም ዓመታት ውስጥ ያንን አካባቢ ልንገልጽ የምንችልበት የአየር ጸባይ ማለት ነው። የአንድ ጊዜ ሳይሆን በጣም ለረጅም ዓመታት አንድ አካባቢ ላይ ወይም አንድ የሆነ ቦታ ላይ በሚታየው የአየር ለውጥ ምክንያት በየጊዜው በሚታየው ሁኔታ ምክንያት ያንን አካባቢ እንሰይመዋለን ማለት ነው። ምሳሌ ወደ አፋር ክልል ብትሄዱ አሁን አፋር ክልልን በረሃማ ነው ሞቃታማ ነው የሚለውን ስሜት የምንሰጠው በምን ምክንያት ነው ከተባለ በጣም ረጅም ጊዜ በታየው የአየር ሁኔታ ነው ማለት ነው። So it is average ማለት ነው። average weather condition of a particular location over a long period በጣም ለረጅም ጊዜ ምናልባትም decades ማለት ነው። ለዓመታት አንድን ቦታ ላይ በተጠና መሰረት ይሄ ሰፈር የሚታወቀው በበረሃ ነው፣ ይሄ አካባቢ የሚታወቀው በዝናብ ነው፣ ይሄ አካባቢ የሚታወቀው በበረዶ ነው የሚሉትን ስሞችን እንሰጣለን ማለት ነው። ስለዚህ ያ ዌዘር ኮንዲሽን አንድን አካባቢ እንገልጽበት ምን እንለዋለን? ክላይሜት እንለዋለን ማለት ነው። ይህ ክላይሜት ግን ከጊዜ ወደ ጊዜ ደግሞ ምን እያሳየ ነው ስንል ለውጦች እየታዩ ነው። ሶ ያ ለውጥ ምንድነው? climate change እንለዋለን። What's climate change? It is a global phenomenon characterized by change in the usual climate of the planet, especially by human activities. ቀደም እንዳልነው ክላይሜት ብለን ያለውን አንድን አካባቢ ልንገልጽበት የምንችለውን መገለጫ ከጊዜ ወደ ጊዜ እየተለወጠ ነው የመጣው። በተለይ ይሄን ግሎባል ነው፣ በቃ ዓለም አቀፍ የሆነ ክስተት እየሆነ ነው ያለው። ይህ አንድን አካባቢ የምንገልጽበት የነበረው ኮንዲሽን ወይም ሁኔታ ግሎባሊ አሁን ምን እየሆነ ነው ያለው? እየተለወጠ ነው ያለው። So it is a global phenomena ዓለም አቀፋዊ ክስተት ነው። characterized by እየተገለጸም እየታወቀበትም ያለው በምንድነው? change in the usual climate ከዚህ በፊት በሚታወቅበት usual በቃ አብዛኛውን ጊዜ የሚታወቅበት የነበረውን ሁኔታ መለወጥ ነው። በቃ እየተለወጠ ነው ያለበት ማለት። በምን ምክንያት ካልን ደግሞ especially by human activities በተለይ ደግሞ በሰው ልጅ እንቅስቃሴዎች ወይም በሰው ልጅ ድርጊቶች ማለት ነው። የሰው ልጆች በሚያደርጓቸው ድርጊቶች ምክንያት ምን እየሆነ ነው ያለው? እየተለወጠ ያለው። በጥሩ መልኩ ነው ወይስ ምናምን ብለን ካለን ግን በአብዛኛው በመጥፎ መልኩ ነው እየተቀየረ ያለው። ምክንያቱም ህይወት አደጋ ላይ እየወደቀች ያለችበት ሁኔታ ስላለ ማለት ነው። So the climatic condition include temperature, precipitation, wind አንድን አካባቢ ላይ ምሳሌ ቴምፕሬቸር ሊሆን ይችላል፣ ቅዝቃዜው ሙቀቱ ቴምፕሬቸር ስለ ሙቀቱም ቅዝቃዜውም ሊሆን ይችላል። precipitation ያለው የውሃ መጠን የእርጥበት መጠን የመሳሰሉት፣ ንፋስ ነፋሻማ ዝግታ የሆነ ወይስ ምናምን የሆነ ማለት ነው። ስለዚህ ዓለምን በመናይበት ሰዓት ላይ ይሄ ክላይሜት ኮንዲሽኑ ወይም ከባቢው ሁኔታው ሙቀቱ፣ ቅዝቃዜው፣ ንፋሱ ወይም ዝምተኛነቱ ወይም እርጥበቱ የመሳሰሉት ነገሮችን ይጠናበታል ማለት ነው። በዛ ጥናት መሰረት ከጊዜ ወደ ጊዜ ይሄ ኢንቫይሮንመንት በጣም እየተለወጠ ያለበት ሁኔታ ነው። The climate changes happen over a long period of time ይሄም ደግሞ እየሆነ ያለው ሰዎች በጊዜ ችግሩን እንዳይረዱት ክላይሜት ቼንጅ መኖሩን እያወቅን ያለው በምንድነው? በረጅም ጊዜ ውስጥ ክላይሜት ከላይ ምን ብለናል? long period of ነው ብለናል አይደል? ምሳሌ አንድን አካባቢ ለ30 ዓመት አጥንተ ነው ይሄ አካባቢ የሚታወቀው በዚህ ነው እንልና ስለዛ አካባቢ ክላይሜት ከእንደገና ለማውራት ሌላ ረጅም ዓመታት መጠበቅ ይፈልጋል ማለት ነው። ምክንያቱም ምሳሌ አንድን አካባቢ በሙቀት የምናውቀው ከሆነ ሞቃታማ ነው ብለን የወሰነው ለ30 ምናምን ዓመት አጥንተን አይ ይሄ አካባቢ ሞቃት ነው ብለን ከዛ የሆነ ሰዓት ላይ ዝናብ ቢጀምር አይ ይሄ አካባቢማ ሞቃት አይደለም ዝናባማ ነው ብለን ለማለት ጊዜው ገና ነው የሚሆነው። ዕለታዊ ይሆናል ዌዘሩ ዛሬ ዝናባማ ሆኗል፣ አካባቢው የሚታወቀው በሙቀት ነው ግን ዛሬ ዘንቧል ብለን ልንል እንችላለን እንጂ ክላይሜቱ ከሙቀት ወደ ቅዝቃዜ ወይ ወደ ዝናባ ተቀየረ ለማለት ሌላ ረጅም ዓመታት ጥናት ይፈልጋል።
ስለዚህ አሁን ምንድነው እዚህ ጋር ቼንጅ መኖሩንም እንድናውቅ ምንድነው የሚፈልገው ማለት ነው ረጅም ዓመታት ማየት አለብን ማለት ነው። አንዱ ትልቁ የክላይሜት ቼንጅ ችግሩ ማለት ነው። አንድን አካባቢ በዝናብ እናቀው ነበረ የሆነ ሰዓት ላይ ድንገት ቢደርቅ አይ ይሄ አካባቢ በዝናብ አይታወቅም በድርቀት ነው ለማለት ያ ድርቀቱ ለረጅም ጊዜ መጠናት አለበት። ከተጠና በኋላ ነው አይ ይሄ አካባቢ ከዝናብ ወደ ደረቃማነት ተቀይሯል ብለን የምንለው። ልክ እንደዛው እዚህም ጋር ስንመጣ እንደዛው ክላይሜት ቼንጅ ሃፕንስ ኦቨር አ ሎንግ ፔሪድ ኦፍ